ሰላም ክብራና መድፈኞች ቤተሰቦች እንደምን አላችሁ? አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። የሻምፒዮንስ ሊግ የመጀመሪያ ጨዋታ የ2025-26ን እንዳሰሳለን። እናም አብራችሁን ስለምትቆዩ አድምጦታችሁና ጊዜያችሁን ስለምትሰጡን ከልብ እናመሰግናለን። የ2025-26 የሻምፒዮንስ ሊግ መርሃ ግብሮች ትናንትና ምሽት ተጀምሯል። 1 ሰዓት ከ45 ላይ በኢትዮጵያ ሰዓት አቆጣጠር በአንዳሉሺያ ስፔን ባስክ ግዛት ውስጥ ሳን ማሜስ ስታዲዮ ላይ የተከናወነው የአርሰናልና የቢልባኦ ጨዋታ በአርሰናል የ2-0 አሸናፊነት ተጠናቋል። ሁለት ግሩም ቅያሬዎች አሲስትና ጎል አበርክተው እርስ በርስ ማለት ነው አርሰናል ጨዋታውን 2-0 እንዲያሸንፍ ማድረግ ችሏል። ጥቂት አስቸጋሪ ነበር አርሰናል ብዙ ጉልበቶችን ብዙ ኢንተንሲቲዎችን የተፈተነበት እንዲሁም ደግሞ በሊግ በዚህ የውድድር ዘመን ካረጋቸው ጨዋታዎች ሁሉ በጥቂቱም አስቸጋሪ በነበረው መርሃ ግብር ግን ደግሞ የመጀመሪያ 3 ነጥብ ከክሊንሺት ጋር ያሳካበትን ውጤት ማስመዝገብ ችሏል። ይሄን ጨዋታ ኢች ዲቴልስ እንቃኛለን ከናንተ ጋር ማለት ነው። አብራችሁን ስለምትቆዩና አድምጾታችሁን ስለምትሰጡን በድጋሚ ከልብ ነው የምናመሰግነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። እናንተ ደግሞ እስከዛው ድረስ ሰብስክራይብ አድርጉ ያላረጋችሁ አድማጮቻችን ፕሊስ ለዛ እንዲሁም ደግሞ ሰብስክራይብ አድርጋችሁ ሁሌ የምታደምጡን እኛ ቤተሰብ የሆናችሁ ደግሞ እንደወትሮ ሁሉ ቪዲዮን ገና ስትጀምሩ ላይክ አድርጋችሁ ጀምሩ። ሁሉንም ስለምታደርጉልን አብራችሁንም ስለምትቆዩ ከልብ እናመሰግናለን። ሳን ማሜስ ስታዲዮ ላይ ቢልባኦ ከአርሰናል እሱን ቃኛለን። አርሰናል ወደ ዛስፎሪ ስታዲየም ወደ አንዳሉሺያ ሳን ማሜስ አቅንቶ ወሳኙ 3 ነጥብ ነው ማስመዝገብ የቻሉ። በጣም የሚገርም ድባብ ነበረ በሳን ማሜስ አንዳሉሺያ ባስክ ማለት ነው። ምክንያቱም ከ11 ዓመት በኋላ ነበር ለመጀመሪያ ጊዜ የሻምፒዮንስ ሊግ ጨዋታቸውን ያከናወኑ የሚገኙት። በታሪክ ለሶስተኛ ጊዜ ነው የሻምፒዮንስ ሊግ ተሳትፎ የሚገኙት። ይሄኛው ተሳትፏቸው ደግሞ ከ11 ዓመታት በኋላ ነበርና የሳን ማሜስ ድባብ የተጫዋቾች ሜንታሊቲ በጣም ከፍ ያለ ነበር። ከፍ ባለ ኢንተንሲቲም ነበር ጨዋታው የተከናወነ። 51059 ተመልካቾች ስታዲየም ውስጥ ይሄን ጨዋታ በሳን ማሜስ በኩል ወይም በቢልባኦ በኩል ነው ጨዋታውን መመልከት ችሏልና ከባድ ጨዋታ ነበር እንደ ጨዋታ ማለት ነው። ግን ከላይናፕ እስኪ አንዳንድ ነገሮችን እንጀምር፣ ምክንያቱም ላይናፑ የሚነግረን ነገር ስላለ ማለት ነው። ከባለፈው የሊግ ጨዋታ ላይ የመጨረሻ ጨዋታው ካረግንበት የፓላስ ጨዋታ ላይ የአንድ ተጫዋች ቅያሬ ነው ሜዳ ውስጥ የነበረው። ራይስ ገብቷል፣ ሜሪኖ ነበር። ያልነበረው ተጫዋች ማርቲን ኦዲጋርድ ነው። በማርቲን ኦዲጋርድ ቦታ ላይ ሜሪኖ ነበረ። ራይስ ደግሞ ባለፈው ሜሪኖ በተሰለፈበት ቦታ ላይ ወይም በራሱ ሁነኛ ቦታ ላይ ተሰልፏል። ራያ ቲምበር፣ ሞስኬራ፣ ጋቢ እና ካላፊዮሪ ከኋላ የነበሩ ተጫዋቾች ናቸው። ዙቢ እና ራይስ ደግሞ የተከላካይ አማካይ የሆኑበት ዳብል ፒቮት ተጫውቷል። ሜሪኖ አብሮ ይጨመራል። ማዱኬ ክርሽ ኢዜ ደግሞ ከፊት የነበሩ ተጫዋቾች ናቸው። ሁሌ እንደምለው ዙቢሜንዲ፣ ራይስ ከዓለማችን በታሪክ ከማይረሱ ምርጥ ምረቶች የመሆን እድል ያለው የ6 ቁጥርና የ8 ቁጥር ቅይጥ ሚና ነው እና ሁለቱ አንድ ላይ ሲጫወቱ አርሰናል ፍጹም አስፈሪ የሚመስል በተለይ ደግሞ በታክቲካል ፍጹም አስፈሪ የሚመስል ቡድን ነው። 4 ስፓኒያር ተጫዋቾች በዚህ ላይናፕ ውስጥ ነበሩ። ዳቪድ ራያ፣ ክርስቲያን ሞስኬራ እንዲሁም ደግሞ ሚካኤል ሜሪኖ እና ማርቲን ዙቢሜንዲ እዚህ ሜዳ ውስጥ ነበሩ ማለት ነው። አርሰናል 4 ስፓኒያርድን በአንድ የሻምፒዮንስ ሊግ ላይናፕ ውስጥ ሲያካትት ለመጀመሪያ ጊዜ ነው። እርግጥ ሌሎች የእንግሊዝ ቡድኖች ይሄን አድርገውት ያውቃሉ። ሊቨርፑል 15 ጊዜ 4 በላይ የስፓኒሽ ተጫዋቾችን ሻምፒዮንስ ሊግ አሳትፎ ያውቃል። ቼልሲ 9 ጊዜ ይህን አድርጎ ያውቃል። ሲቲ 1 ጊዜ አድርጎ ያውቃል። አርሰናል ለመጀመሪያ ጊዜ 4 ስፓኒያርድን በሻምፒዮንስ ሊግ ዲቤት ላይ አብሮ ወይም ደግሞ ባንድ ላይ አሰልፎ ትናንትና ተመልክተናል ማለት ነው። የመጀመሪያው አጋማሾች በሙሉ ለቢልባኦች የተሻሉ ነበር። በጣም ለአርሰናል አስቸጋሪ ጨዋታ ነበር። ሁለቱ ቅያሬዎች ገብተው የጋቢ ማርቲኔሊ በ36 ሰከንድ ውስጥ የተቆጠረው ጎል የሊዮ ትሮሳርድ ፍጹም አስደናቂ ፐርፎርማንስ ባይጨመር ኑሮ አትሌቲኮ ቢልባኦ ፍጹም ኦርጋናይዝድ ዲፌንሲቭ፣ ኦርጋናይዝድ ሚድ አዌርነስ እንዲሁም ኦርጋናይዝድ የሆነ አታኪንግ ነበራቸው። በጣም በአንድ ላይ ያጠቁ ነበር፣ በአንድ ላይ ይከላከሉ ነበር። በአንድ ላይ ከጨዋታው መጀመር በፊት ከኤርኔስቶ ቫልቨርዴ ጋር ከአሰልጣኙ ከቢልባኦ አሰልጣኝ ጋር ጋዜጣዊ መግለጫ መስጠት የቻለው ኢናኪ ዊሊያምስ ነበር። የኒኮ ዊሊያምስ ታላቅ ወንድም ለጋና ብሔራዊ ቡድን የሚጫወተው ማለት ነው። እና አርሰናል በሳን ማሜስ እኛ ማሸነፍ ከፈለገ ደም ሊያልባቸው ይገባል ብሎ አስተያየት ሰጡ። ትንሽ አትኩሮት ስቦ ነበረ በቀላሉ ነጥብ መውሰድ እንደማይችልና ደም
ሊያለባቸው ይገባል እኛ እዚህ ሜዳ ላይ ለማሸነፍ ብሎ ነበር። ግን ደም አላቡ ይቅርና ግን አርሰናል ፍጹም ሲቸገር በጨዋታው ላይ ተመልክተናል። በጣም ከባድም ጨዋታ ነበረ። ግን በመጨረሻ አርሰናል ጨዋታውን አሸንፈዋል። አሁን ኢሮፒያን ካፕ በሚባልበትም ጊዜ ይሁን ሻምፒዮንስ ሊግ በሚባልበትም ጊዜ 6 ተከታታይ ጨዋታ የስፔን ቡድኖች ማሸነፍ ይቻላል። በታሪክ የመጀመሪያው ቡድን ሆኗል አርሰናል ማለት ነው። በታሪክ 2 ጊዜ ሪያል ማድሪድን ማሸነፍ ችሏል ከ2023 በኋላ ማለት ነው። እንዲሁም ደግሞ 2 ጊዜ ሲቪያ ማሸነፍ ችሏል። አንዴ ሄሮናን አንዴ ደግሞ ቢልቦውን አሸንፏል። 6 የስፔን ቡድኖች በተከታታይ ያለ አቻ ያሸነፈ በታሪክ የመጀመሪያው ቡድን ሆኗል። አሁን ለስፔን ቡድኖች አርሰናል ጌታቸው ይመስላል ወይም ደግሞ አለቃቸው ይመስላል። ሶሻል ሚዲያ ላይ አንድ ፖስት ስመለከት ነበረ። ቴባስ የስፔን እግር ኳስ ፌዴሬሽን ፕሬዚዳንት አርሰናሎች ወደ ስፔን ሲመጡ ገና ፓስፖርታቸው የሚቀማቸው ካልሆነ በሱ ሊግ ውስጥ ሀያል ቡድን የመሆናቸው እድል ሰፊ ነው ሚል ፖስት ስመለከት ነበርና እንደዛ ይመስላል። በጨዋታው ውስጥ አርሰናል 2 ጎሎችን አስቆጥረዋል። ሹቶች ግን የሁለቱም ቡድኖች እኩል ነበሩ። 11 ሹቶች ነው የነበሩት። አርሰናል የላቀ ኳስ ቁጥጥር ነበረው 38.6 ነበረ የቢልቦ። አርሰናል 61.4% የኳስ ቁጥጥር ነበረው። ግን በኤክስጂ አርሰናል 1.1 ኤክስጂ ነበረው። ያ ማለት አንድ ጎል የማስቆጠር እድል ነው የነበረው። የነሱ ኤክስጂ 0.4 ነው የነበረው። 6 ታርጌቶች ነበሩ፣ እነሱ 2 ታርጌቶች ነበሩ። እስኪ አንዳንድ ኢቨንቶችን እየዳሰስን እንመለከት። እንግዲህ ባለሜዳው እንዳልናችሁ ፉል ኢንቴንሲቲ ነበረው። አርሰናል እንዳይጮት ማድረግ የሚችል ኢንቴንሲቲ ነበረው ሜዳ ውስጥ ማለት ነው። በጣም ከፍ ያለ አርሰናል ወደ ኋላ እንዲያፈገፍግ ማድረግ የሚያስችል ኢንቴንሲቲ ነበራቸው። አርሰናል የመጀመሪያዎቹን ደቂቃዎች የቢልቦውን ኢንቴንሲቲ መቋቋም አቅቶት ወደ ኋላ ሲያፈገፍግ ተመልክተናል። በመጀመሪያ 20 ደቂቃዎች 10 ኳስ ከአርሰናል ቦክስ ውስጥ ወይም ሳጥን ውስጥ መንካት ችሏል። ይሄ የማይደፈር ነገር ነው። ለምሳሌ ሲቲ በመጀመሪያ 40 ደቂቃዎች ማለት ሲቲ ሳይሆን ሊቨርፑል በዚህ ውድድር ዓመት በመጀመሪያ 40 ደቂቃዎች በአርሰናል ቦክስ ውስጥ ምንም ኳስ አልነካም። ሊድስ ዩናይትድ በ90 ደቂቃ ውስጥ ነው 10 ኳስ የነካ ከአርሰናል ጋር። ለምሳሌ ፎረስት በ35 ደቂቃዎች ውስጥ ከአርሰናል ቦክስ ውስጥ ምንም ኳስ አልነካም። እንደዚህ ስትወስዱ የቢልቦ በመጀመሪያ 20 ደቂቃ ብቻ 10 ኳስ በአርሰናል ቦክስ መንካት በዚህ ውድድር ዓመት ማይታሰብ ነበርና አርሰናል ምን ያህል ጌሙ ከብዶት እንደነበር ይሄ ቁጥር የሚያሳይ ይመስለኛል። እንዳልኳችሁ ከሊድስ ከፎረስት እንዲሁም ከሊቨርፑል ጋር እንዲህ ሲሆንበት ስላልተመለከትነ ማለት ነው። በኳስ ቁጥር አርሰናል የተሻለ ነበር፣ ግን ደግሞ ስህተት የሚሰራ የሚመስል የኳስ ቁጥር ድርሻ ነበር። ደግሞ ስህተት ሲሰራ ምቹት ያልተሰማው የኳስ ቁጥር እንደነበረ ተከላካዮችም ተመልክተን ነበረ። በጣም ከፍ ብሎ ነበር አርሰናል ፕረስ የሚያደርጉት፣ እናም ደግሞ በሪስክ ነበር ፕረስ የሚያደርጉት፣ በብዙ ተጫዋቾች ነበር ፕረስ የሚያደርጉት። እናም የአርሰናል የኋላ ክፍል ቢልድ አፕ ለመውጣት ሲሞክር በብዙ አጋጣሚዎች ውስጥ ስህተት የሚሰራ መስሎ ስንመለከተው ነበር። በጨዋታው ውስጥ ለኔ የጨዋታው ማን ኦፍ ዘ ማች ከጨዋታው መጠናቀቅ በኋላ ዩኤፋ የሸለመው ለጋቢ ማርቲኔሊ ነው። ግን ቪክተር ዮኬሬሽ ወደ አርሰናል ከመጣ በኋላ ከጎል ውጭ በጣም ድንቁ እንቅስቃሴ የትናንትና ምሽቱ የሳን ማሜስ ጨዋታ እንደሆነ ለኔ ከር ፈልጋለሁ። ምክንያቱም በጣም ድንቅ ነበር። እንደዚህ አይነት አርሰናል የሚቸገርባቸው ጨዋታዎችን አርሰናል ወደ ጎሉ ሲያፈገፍግ ስፔስ ከኋላ ይኖራል። ስፔስ ማጥቃት የሚወድ ተጫዋች ነው። ስፔስ ማጥቃት የሚወድ ብቻ ሲሆን ስፔስ ሲያጠቃ በጣም አስፈሪ ነውና ትናንት ያ ተመችቶት ነበርና የአርሰናል ብቻውን የሚያጠቃ ስትራይከር ከብዙ ጊዜ በኋላ እንዳገኘ ይቆጠራል። ሰዎች ጎል አስቆጣሪ ስትራይከር እንዳገኘን ይናገራሉ። ያ እሱም ልክ ነው። ግን አርሰናል በሚቸገርበት ጊዜ ውስጥ ብቻውን ለማጥቃት የሚሞክር ተጫዋች ያስፈልጋል። ትናንትና ሰርቪስ ሳያገኝ ወይም ደግሞ ከአታኪንግ ሚድፊልደሮቹም አታኪንግ ሚድፊልደር ኦልሬዲ አልነበረም አርሰናል ውስጥ ሜሪኖ፣ ራይስ እና ዙቢሜንዲ ስለነበሩ፣ ግን ሁለቱ ዋይዶችን ምንም ሰርቪስ ሳያገኝ ግን በጨዋታው ውስጥ ብቻውን ለማጥቃትና ለማስፈራት ሲሞክር ነበር። በተለይ በግራ ፍላንክ ውስጥ እየወጣ ሩጫዎችን ለማድረግ አንድ ለአንድ ስትራግል እንዲያደርጉ እነሱ ለማድረግ ተከላካዮች ምቾት እንዳይሰማቸው ለማድረግ ሲሞክር ተመልክተናል። እና አርሰናል የመጀመሪያው አጋማሽ የእሱ እንቅስቃሴዎች ነበር የነበራቸው፣ ሊጠቀስ የሚችል እንቅስቃሴ የነበራቸው እሱ ነው። የአሌክስ ብሬንገር ሙከራ የመጀመሪያው አጋማሽ እነሱ ጎል እንዳገኙ የሚያስችሉ ትልቁ እድላቸው ነበር። ዴቪድ ራያን የፈተነው የመጀመሪያው አጋማሽ እድል ነበረ። የኬሪሽ ሰከንድ ሀፍም እንዲሁ በጣም ጥሩ ለመጫወት ሲሞክር ተመልክተናል። ለምሳሌ የከራይስ የተሸማን የሄዲንግ ኳስ እሱ ማስቆጠር ነበረበት። እርግጥ የሄዲንግ ክህሎቱም ሊሆን ይችላል፣ እሱ ማስቆጠር ነበረበት። ከራይስ የተሻማን ኳስ የኬሪሽ ሲገጨው ሀፍ ሄዲንግ ነበረ ወይም ደግሞ ሽርፍ ነው ያደረገው። እሱ አልተሳካም፣ እሱን ማድረግ አልቻለም። ከዛ ከኤዜ ጋር በግራ ፍላንክ ውስጥ 1-2 የሚቀባበሏቸው ጨዋታዎች ነበሩ። ቶታሊ በጨዋታ ውስጥ አርሰናል ከሞከራቸው ሙከራዎች ሁሉ 7ቱን በየኬሬሽ እና እንዲሁም ደግሞ ኖኒ ማዱኬ ምክንያት የተፈጠሩ የጎል እድሎች እንደሆኑ ተመልክተናል። በጨዋታው አጋጣሚ ቲምበር ያሻማውን ኳስ ለመግጨት በሚሞክሩበት ጊዜ
ጋቢ ማጋለሽ እና ቪክቶር ዮኬሬሽ ተጋጭተው ነበር። ተጋጭተው ሳይሆን ጋቢ ማጋለሽ ቪክቶር ዮኬሬሽን ገጭቶት ነበር እና ደም ፈሶት ራሱን ጠምጥሞ ነበር በጨዋታው ውስጥ የቆየ። እሱ ይሁን ወይም ደግሞ ሚካኤል አርቴታ መሞከር የፈለገው ነገር ይሁን 65ኛው ደቂቃ ላይ ሊያንድሮ ትሮሳርድን አስወጣና ቪክቶር ዮኬሬሽን በጨዋታው ውስጥ አስወጣው። ሊያንድሮ ትሮሳርድ ገብቶ ቪክቶር ዮኬሬሽ ወጣ። ጉዳቱ ይመስለኛል፣ ምክንያቱም ደም ፈሶት ስለነበረ። ይሄኛው ቅያሬ ትሮሳርድ የቲሙን ፍሉዲቲ በጣም ጨምሮ ኢነርጂ በጣም ጨምሮ በሚታይ ደረጃ የአርሰናል ኢንተንሲቲ ከሊያንድሮ ትሮሳርድ መቀየር በኋላ ከፍ ሲል መመልከት ቻለ። በጣም ከፍ ሲል መመልከት ቻለ። በራሱ እንቅስቃሴዎች ለማድረግ ሞክራል። ከኳሶች ጋር ሴንተር ፎርዋርድ ለማድረግ በፊት ለፊት ለማጥቃት ሞከረ አርሰናል። ከዛ በኋላ ማርቲኔሊ ገብቶ ኢዜ ደግሞ ቅያሬው ስንመለከት ሌላ አስፈሪ ነገር ተፈጠረ ማለት ነው። 71ኛው ደቂቃ ነው ማርቲኔሊ በኢዜ ተቀየረ። 72ኛው ደቂቃ ላይ ጎል አርሰናል አስቆጠረ። የማርቲኔሊ ጎል ማለት ነው። በጣም የሚደንቅ ነው ይሄኛው ጎል ማለት ነው። ራይስ ኳሱን ነካው። እነሱን የነጠቋቸው ኳስ ነበር፣ አርሰናል የነጠቃቸው ኳስ ነበር። ሊያንድሮ ትሮሳርድ አንድ ተች ነበር በቮሊ መንካት የቻለው። ያን ተች ማርቲኔሊ አንዴ በግንባሩ አንዴ በእግሩ ቅልጥም ኳሱን ነክቶት ገፋው። እናም ሁለቱንም የሴንተር ባኮቹን በጣም ሸወዳቸው፣ ወይም ደግሞ አውት ኦፍ ፖሴሽን አረጋቸው፣ አውት ኦፍ ፖዚሽን አረጋቸው ማለት የሚቀል ይመስለኛል የቢልባኦ ተከላካዮችን። ከዛ በኋላ ፔሱ ሁሉም የማርቲኔሊ የሚገርም ነው። ፍጥነቱ በጣም አስደናቂ ነበር ከኳስ ጋር። እርግጥ የሊጉ ብቻ ሳይሆን ሻምፒዮንስ ሊጉ ፈጣን ተጫዋች ነው። ባለፈው የውድድር ዓመት ዳታን ብትመለከቱ ከሊጉ ደግሞ ከኤርሊንግ ብሮት ሃላንድ ቀጥሎ የሊጉ በጣም ፈጣን ተጫዋች ነው ጋቢ ማርቲኔሊ እና ፔሱ በጣም ይገርም ነበር። ሰውነቱን አስተካክለና ኡናይ ሲሞን ላይ ማስቆጠር ቻለ። በዩሲኤል ታሪክ ወይም ደግሞ በሻምፒዮንስ ሊግ ታሪክ ለአርሰናል ከቅያሬ ተነስቶ ፈጣን ጎል ይሆናል ማለት ከቅያሬ የተነሳ ተጫዋች ያስቆጠሩ ፈጣኑ ጎል ይሆናል በሻምፒዮንስ ሊግ ታሪክ ለአርሰናል ማለት ነው። አጠቃላይ ግን በሻምፒዮንስ ሊግ ታሪክ ሁለተኛው ፈጣን ጎል ነው ከቅያሬ ተነስቶ ያስቆጠረው ማለት ነው። 2024-25 አዳማዊ ሉክማን አትላንታ ከክለብ ብሩጅ ጋር ባደረጉት ጨዋታ ላይ ተቀይሮ በገባ በ35ኛው ሰከንድ ላይ ጎል አስቆጥሮ ነበረ። ይሄኛው የጋቢ ማርቲኔሊ ጎል በ36 ሰከንድ ውስጥ የተቆጠረ ጎል ነው። ኢዜ ወጥቶ ማርቲኔሊ ገብቶ ሜዳ ውስጥ በቆየበት ውስጥ 36 ሰከንዶች ብቻ ነው የነበሩት ማለት ነው። ከዛ በኋላ አርሰናል ከፍ ብሎ የጀመረው ኢንተንሲቲ ከቀያሪዎች በኋላ ጥቂት አወረደውና ወደ መከላከል መጣ። አርሰናል በሻምፒዮንስ ሊግ የሚገርም ዲፌንስ እንዳለው ይታወቃል። በ25 ጨዋታ ሚካኤል አርቴታ ወደ ሻምፒዮንስ ሊግ አርሰናል ይዞት ከተመለሰ በኋላ 18 ጎሎች ነው የተቆጠሩበት አርሰናል ማለት ነው። ከአንድ በታች ማለት ነው። 20 በላይ ጨዋታዎችን ከመሩ አሰልጣኞች ከ20 በላይ ጨዋታዎችን በሻምፒዮንስ ሊግ ከመሩ አሰልጣኞች አምስተኛው ቤስት ዲፌንስ ያለው ቡድን አርሰናል ነው። ፋቢዮ ካፔሎ በሚላን 0.38 ጎሎች ይቆጠሩበት ነበር በጨዋታ 0.38 ከአንድ በግማሽ በታች ከአንድ ማይሞላ ማለት ነው። ሉዊስ ቫናል አያክስ በነበረበት ጊዜ እነ ሴድሮፍ ምናምን አያክስ ማለት ነው እነ ቫንደርሰን አያክስ 0.63 ጎል ነበር የሚቆጠርበት በጨዋታ። ፍራንክ ራይካርድ በባርሳ 0.68 ነበር የሚቆጠርበት። ኤርኔስቶ ቫልቬርደ የትናንት ነው ቢልባኦ አሰልጣኝ ባርሳ በነበረበት ጊዜ 0.71 በጨዋታ ጎል ይቆጠርበት ነበር። የሚካኤል አርቴታ አርሰናል በጨዋታ 0.72 ጎል ነው የሚቆጠርበት፣ አንድ ጎል ማይሞላ ማለት ነው። በሻምፒዮንስ ሊግ አርሰናል 2023 ከመለሰው በኋላ 0.72 ጎል ነው የሚቆጠርበት በጨዋታ አንድ ያልሞላ ማለት ነውና ያን ያህል የሚደንቅ በሻምፒዮንስ ሊግ ታሪክ ውስጥ ከታዩ በጣም ቤስት ዲፌንሶች እንደ አንዱ ነው የሚካኤል አርቴታ አርሰናል ማለት እንችላለን። 87ኛው ደቂቃ ላይ የትሮሳርድ ፍጹም ድንቅ አጨራረስ የማርቲኔሊ አስደናቂ ጥረት የተመለከትንበትን ጎል ተመለከትን። ከግራ ፍላንክ በውስጥ በኩል በጠባብ አንግል ውስጥ በኩል ተጫዋቾችን አልፏቸው ወደ ውስጥ ገባ። ሙሉ በሙሉ አልፏቸው ነው የገባ። ከዛ በኋላ ነፃ ሆኖ ለቆመለት ተጫዋች ከት ፓስ አረገ ለትሮሳርድ። ከዛ ትሮሳርድ ኳሱን በጠባቡ አንግል ውስጥ በኒር ፖስት በሚባለው በኩል ማስቆጠር ቻለ። ኡናይ ሲሞን ጎልን ለመቆጣጠር በፍጹም አልቻለም ማለት ነው፣ በፍጹም ማለት ነውና ትሮሳርድ ለማርቲኔሊ ሰጥቶት አስቆጠረ። ማርቲኔሊ ለትሮሳርድ ሰጥቶት አስቆጠረ። ሁለት የሚገርሙ ቅያሪዎች ነበሩ። ከጨዋታው በኋላ ቲምበርም ለሁለቱ ቅያሪዎች ክብር መስጠት አለብን፣ ጨዋታው ጥቂት አስቸግሮን ነበረ፣ እነሱ ናቸው የጨዋታውን ዳይናሚዝም የቀየሩት ሲል ተሰምቷል። ሊያንድሮ ትሮሳርድ ጃንዋሪ 2023 ለአርሰናል ከብራይተን ከፈረመ በኋላ ተቀይሮ እየገባ ጎል ማስቆጠር የቻለ ተጫዋች ነውና በፕሪሚየር ሊግ ከሁሉም ተጫዋቾች በላይ ከቅያሪ በመነሳት ከ2023 በኋላ ብዙ ጎል ተሳትፎች ያደረገ የፕሪሚየር ሊግ ተጫዋች ነው። 14 የጎል ተሳትፎ አለው ከቅያሪ በመነሳት 10 ጎልና 4 አሲስት ማለት ነው። ቶታሊ
ከቡካዮ ሳካ በመቀጠል በጣም ብዙ የጎል ተሳትፎ ያለው አርሰናል ተጫዋች ነው በቶታሊ ማለት ነውና የሚደንቅ ይመስለኛል ይሄኛው። እሁድ ከሲቲ ጋር ከጨዋታ ከማድረጋችን በፊት አድካሚ መርሃ ግብር ነው ያከናወኑበት ሳን ማሜስ። ወደ ስፔን ትራቨል ማድረግ ነበረብን። አስፈሪ ድባብ ውስጥ ነበረው ስታዲየም ነው የተጫወትን። ከዛም ደግሞ በጣም ፊዚካሊ ኢንቴንስ በነበረ ጨዋታ ነው የተጫወትም። ያ ሁሉም ነገር ለሲቲ ጨዋታ ጥቂት ሊያስቸግር ይችል ይሆናል ለሲቲው መርሃ ግብር ማለት ነው። ግን ቶታሊ ግን በጣም ጥሩ ጌም ነበረ ከውጤትም አንጻር ማለት ነው። የሻምፒየንስ ሊግ በፕሪማች ስሰራላችሁ ፕሪማች ከዚህ ከጨዋታው አስቀድሞ የነገርኳችሁ ነገር አለ ታስታውሱ እንደሆነ ማለት በሻምፒየንስ ሊግ በዚህ ውድድር ዓመት 1-2 ሆኖ ማጠናቀቅ የሚገርም አድቫንቴጅ አለው። በሁሉም የፕሌይኦፍ ጨዋታዎች ውስጥ ሁለተኛውን ዙር ከሜዳችሁ ላይ የማድረግ አድቫንቴጅ ይሰጣችኋል። ለምሳሌ ጥሎ ማለፍ ጨዋታዎች ከማንም ጋር የደረሳችሁ ከሪያል ማድሪድ፣ ከፔዥ፣ ከቤኔፊካ ከማንም ጋር የደረሳችሁ የመጀመሪያውን ጨዋታ ከነሱ ሜዳ ሁለተኛውን ጨዋታ ኤምሬት ላይ ማድረግ በሩብ ፍጻሜም በግማሽ ፍጻሜ ይሄን የማድረግ መብት ይሰጣል። ከ1 እስከ 4 ለሚያጠናቅቁ ቡድኖች ደግሞ የመጀመሪያ 16 እና እንዲሁም ደግሞ የሩብ ፍጻሜ ጨዋታዎችን ሁለተኛ ዙር ጨዋታ ከሜዳ የማከናወን እድል ይሰጣልና ጨዋታውን በማሸነፍ መጀመር በጣም ትልቅ ሜንታሊቲ ይመስለኛል። እሁድ 12 ሰዓት ተኩል ከሲቲ ጋር ጨዋታችን እናደርጋለን። ከዛ ጨዋታ በፊት የተከናወነ መልካም ጨዋታ ነው። ፒየሩ ኢንካፒዮ እና ክርስቲያን ኖርጋርድ በመጨረሻ ደቂቃ ላይ ተቀይረው ወደ ሜዳ ሲገቡ ተመልክተናል። እንደው አንስተን ለማለፍ ነው 5-6 ደቂቃዎች ነው ሜዳ ላይ የቆዩት፣ ግን ተጫውተዋል። ፒየሩ ኢንካፒዮ በሪካርዶ ካላፊዮሪን የተቀየረ እንዲሁም ደግሞ ክርስቲያን ኖርጋርድ ሜዳ ውስጥ ተሰልፎ ተመልክተናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን ባይ